የአገዛዙ ጥምር ኃይል በምንጃር ሸንኮራና በወሎ ከባድ ጉዳትን አስተናገደ። በጎጃም ከፍተኛ የፖሊስና ሚሊሻ አመፅ ተቀሰቀሰ። በርካታ ወጣቶችም ታፈሱ። የአገዛዙ አመራሮች ጥምር ኃይሎቹን የማግባባት ስራ ላይ ናቸው። ቀዳሚ የግንባር መረጃዎቻችን ነው። አብይ አህመድ በሁለት ምላስ የሚናገሩ ጦረኛና ሰላም ሰባኪ ልሳነ ሴረኛ ናቸው ተባለ። አብይ አህመድ ገዳይና ዘራፊ፣ ህፃናትን ደፋሪ፣ አዛውንት ገዳይ ቡድን አሰማርተው በክልሉ በርካታ ሰብአዊ ቀውሶች ማድረሳቸውን በዓለም አቀፍ ተቋማት ጭምር ተረጋግጦ የተገለጸ ሆኖ ሳለ ክልሉ ውስጥ በተቀመጠው አሚኮ ቀርበው የሰጡት ምላሽ አይጥ በበላ ዳዋ ተመታ ሆኖባቸዋል። በጉዳዩ ላይ ከባድ ትችት ተሰንዝሯል። ዝርዝሩን ይዘነዋል። ከውጭ የመካከለኛው ምስራቅ ውጥረት በጨመረበት በዚህ ሰዓት አሜሪካ በኢራን ላይ ልታደርሰው ያሰበችውን አዲስ ጥቃት ማገዷን በይፋ አስታወቀች። ሳውዲ ስጋት አድሮባታል። አሁናዊ የቀጠናውን ውጥረትና ተኩስ አቁም ስምምነት መረጃ ይዘነዋል፣ ይደመጣል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአገዛዙ ጥምር ኃይል በምንጃር ሸንኮራና በወሎ ከባድ ጉዳትን አስተናገደ። በጎጃም ከፍተኛ የፖሊስና ሚሊሻ አመፅ ተቀሰቀሰ። በርካታ ወጣቶችም ታፈሱ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ስር የሚንቀሳቀሰው ነበልባል ክፍለ ጦር የአገዛዙ ጥምር ኃይል በንጹሃን ዜጎች ላይ ያቀደውን መጠነ ሰፊ የጥቃትና የዝርፊያ እንቅስቃሴ በብቃት ማክሸፉን የእዙ ህዝብ ግንኙነት መምሪያ አስታወቀ። በሌላ በኩል አፋብን ወሎ ቤተ አማራ ምኒልክ እዝ የቀድሞ 106ኛ ኮር የአሁኑ 16ኛ ኮር የተሳካ ኦፕሬሽን በአገዛዙ ሰራዊት ላይ ፈጽመዋል። የአገዛዙ ጥምር ኃይል ሐምሌ 24 ቀን 2018 ዓ.ም በምንጃር ሸንኮራ ወረዳ በሚገኙም በተለያዩ ቀበሌዎች በተለይም ሲበለን፣ መንበላ፣ አዳማ ወንዝና ቱሊ በተባሉ አካባቢዎች በንጹሃን አርሶ አደሮች ላይ ሰፊ የጥቃትና የዝርፊያ እንቅስቃሴ ለመፈጸም አቅዶ ተንቀሳቅሶ ነበር። ነገር ግን ሁኔታውን በንቃት ሲከታተል የነበረው የነበልባል ክፍለ ጦር ባደረገው ፈጣንና የተቀናጀ የማጥቃት እርምጃ የአገዛዙን ኃይል በመመከት ያሰበውን ዓላማ ሳይሳካ እንዲበተን አድርጎታል። በዕለቱ በተካሄደው እልህ አስጨራሽ ውጊያ የአገዛዙ ኃይል አርሶ አደሮችን ለውጊያ መከታነት ወይም ሰብአዊ ከለላ በመጠቀም የዜጎችን ህይወትና ንብረት አደጋ ላይ ለመጣል ሞክረዋል። በዚህም ፋኖ የሲቪሎችን ህይወት ለመታደግ ሲል አፋጣኝ የስልት ለውጥ በማድረግም ጥቃቱን መክቷል ብሏል። በነበረው ከፍተኛ ፍልሚያ በጠላት ኃይል ላይ በርካታ ሙትና ቁስለኛ በማስከተል አቅሙ እንዲዳከም ተደርጓል። የነበልባል ክፍለ ጦር ባዘጋጀው የተቀናጀ የደፈጣ ጥቃት በጥምር ኃይሉ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በፋኖ ሰራዊት የበላይነትና በደረሰበት ከፍተኛ ኪሳራ እልህ ውስጥ የገባው የአገዛዙ ኃይልም በነበሩት ውጊያዎች ታንክና ከባድ መሳሪያዎችን ጨምሮ በእጁ ያለውን የመሳሪያ አይነት በሙሉ በአርሶ አደሮች ቤትና ንብረት ላይ በመተኮስ የንጹሃንን ህይወት ማጥፋቱንና ንብረት ማውደሙን ምንጮች ገልጸዋል። ይሁን እንጂ ፋኖ ባደረገው ጥንቃቄ የታከለበት አጸፋዊ እርምጃ የጥምር ኃይሉን ዋና የጥቃት እቅድ ማክሸፍ ተችሏል ሲል የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ገልጿል። በወሎ ቀጠና አፋብን ወሎ ቤተ አማራ ምኒልክ እዝ የቀድሞ 106ኛ ኮር የአሁኑ 16ኛ ኮር የተሳካ ኦፕሬሽን በአገዛዙ ሰራዊት ላይ ፈጽሟል። የቀድሞ 34ኛ ክፍለ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላትን ሰራዊት ከባድ ኪሳራን አከናንቦታል። ሐምሌ 24 ቀን 2018 ዓ.ም ጀምሮ ሁለተኛ ሻለቃ ጋዞ ስታይሽ ዋሮ ተብሎ በሚጠራ ቀበሌ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ ጥቃት በመክፈት በርካታ የጠላት ወታደራዊና ቁሳዊ ኪሳራ አድርሰውበታል። ምንጮች 8 የሰራዊቱ አባላት የሟች ጓዶቻቸውን መሳሪያ ደርበው ወደ መጡበት ቀጠና ሲመለሱ አይተናል ያሉ ሲሆን የሞቱን አስከሬናቸውን ሳያነሱ መሸሻቸው ሲመላከት 4 ከባድ ቁስለኞች ወደ ሕክምና ተጭነዋል። በመረጃችን ስንቀጥል በደብረ ማርቆስ ከተማ ከፍተኛ የፖሊስና ሚሊሻ አመፅ ተቀሰቀሰ። በርካታ ወጣቶችም ታፍሰዋል። በደብረ ማርቆስ ከተማ በሚገኙ የአገዛዙ የጸጥታ ኃይሎች ውስጥ ከፍተኛ የመከፋፈልና የእምቢተኝነት አመፅ መቀስቀሱ ተሰምቷል። ከአካባቢው የተገኙ መረጃዎች እንደሚያመለክቱት በአሁኑ ወቅት የብልጽግናው አገዛዝ የጸጥታ መዋቅር እየተበተነ የሚገኝ ሲሆን የጎደለውን የኃይል ቁጥር ለመተካት በሚደረግ ጥረትም በከተማዋ ሰፊ የወጣቶች አፈሳ እየተካሄደም ነው። እንደ መረጃ ምንጮች ገለጻ 17 የፖሊስና ሚሊሻ አባላት ከነሙሉ ጥቃቸው መዋቅሩን ከርተው የተሰወሩ ሲሆን ይህን ተከትሎ አገዛዙ ልትከዱ ነው በሚል ስጋት 40 የሚሆኑ መደበኛ ፖሊሶችንና የአድማ ብተና አባላትን በቁጥጥር ስር ውለው እንዲታሰሩ አድርጓል። በተጨማሪም በደብረ ማርቆስ ፖሊስ ኮሌጅ ውስጥ ተጠርንፈው የቆዩ የካምፕ ሚሊሻዎች ከፍተኛ ተቃውሞና ተኩስ የተቀላቀለበት አመፅ አንስተዋል። ሚሊሻዎቹ አቋማቸውን ሲያንጸባርቁ እስከ
እስካሁን ከወንድሞቻችን ጋር ታዋጉ ኖራችኋል። እናንተ ቤትና ሀብት አፍርታችኋል፣ እኛ ግን በከንቱ እንሞታለን። ከዚህ በኋላ ለስርዓቱ ብለን የምንማገድበት ሌላ ጦርነት የለም በማለት ለውጊያ የሚጭናቸው መኪና ወደ ካምፑ በገባበት ወቅት ተኩስ በመክፈት አመጹን አፋፍመውታል ተብሏል። ይህ የፖሊስ ኮሌጁ ተኩስና አመጽ ያስደነገጣቸው የብአዴን ብልጽግና የአካባቢው አመራሮች ውጥረቱን ለማብረድ ጥረት አድርገዋል። አመራሮቹ ጥያቄያችሁን ለበላይ አካል አቅርበን እስከምናሳውቅ ድረስ ዛሬ ወደ የትኛውም ውጊያ አትሄዱም በማለት ሚሊሻዎቹን ለማረጋጋት እንደሞከሩና ሚሊሻዎቹም ለጊዜው የነበረውን ቁጣ አብርደው ማደራቸው ተጠቅሷል። በሌላ በኩል አገዛዙ የሰራዊቱን መበተንና የጸጥታ ኃይሉን እምቢተኝነት ስጋት ስለደቀነበት ተተኪ የሰው ኃይል ለማግኘት ሲል በደብረ ማርቆስ ከተማ ሰፊ የኃይል እርምጃ መውሰድ ጀምሯል። ከ250 እስከ 300 የሚደርሱ የከተማዋ ወጣቶች በኃይል ታፍሰው መወሰዳቸው ተረጋግጧል። በግዳጅ ወደ ግንባር ለመላክና የፈረሰውን የሰው ኃይል መዋቅር ለመተካት ያለመ አፈሳ መካሄዱን ምንጮች አረጋግጠዋል። ይህ ሁኔታ በአካባቢው ሕዝብ ዘንድ ከፍተኛ ቁጣን የፈጠረ ሲሆን ከዚህ በኋላ ለአብይ አህመድ የስልጣን ዕድሜ የሚሞት አማራ መኖር የለበትም በሚል ለአፈናና አፈሳ የሚንቀሳቀሱ ኃይሎች ላይ ህዝባዊ ቁጣ እየታየ መሆኑም ተገልጿል። አብይ አህመድ በሁለት ምላስ የሚናገሩ ጦረኛና ሰላም ሰባኪ ልሳነ ሴረኛ ናቸው ተባለ። አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቆይታ በክልሉ ያለውን ነባራዊ ሁኔታ፣ የፕሪቶሪያውን ስምምነትና የመልሶ ግንባታ ስራዎችን አስመልክተው የሰጡት ማብራሪያም በመሬት ላይ ካለው እውነታና ከህዝቡ ብሶት ጋር የሚጋጭ የአገዛዙን የፕሮፓጋንዳ አካሄድና ሴረኝነት የሚያሳይ መሆኑ ተመላከተ። ጠቅላይ ሚኒስትሩ በቃለ መጠይቃቸው መፈናቀልን እናስቀራለን ያሉ ኃይሎች ሰው ከቤቱ እንዳይወጣ አድርገዋል፣ ሀብት ይዘርፋሉ ሲሉ በፋኖ ኃይል ላይ ያቀረቡት ክስም አገዛዙ የራሱን ጥፋት በሌሎች ላይ ለመደበቅ የሚያደርገውን ሙከራ የሸፋፈነ ሆኗል። የፋኖ ኃይል በህዝቡ ሙሉ ድጋፍና አደራ የተቋቋመ ህዝባዊ ማዕበል እንጂ ህዝብን የሚያፈናቅል ኃይል አይደለም። ይልቁንም በክልሉ በህዝብ ላይ ዘረፋ፣ እገታ፣ ወከባና መፈናቀል እያካሄደ ያለው በከፍተኛ ደረጃ የታጠቀው የብልጽግና ሰራዊትና አገዛዙ ራሱ ያደራጃቸው ህገወጥ ቡድኖች መሆናቸውን የክልሉ ነዋሪዎችና የዓይን እማኞች ምስክር ናቸው። ጠቅላይ ሚኒስትሩ የፋኖን ህዝባዊ መሰረት ማዳከም ሲሉ ከታሪካዊ ጠላቶች ጋር የተደረገ ያልተቀደሰ ጥምረት በማለት ያቀረቡት ትርክት የአማራ ህዝብ ለህልውናውና ለስብዕናው የሚያደርገውን ፍጹም ህዝባዊ ትግል ለማሳነስና ለማንሸራተት የተሰራ ሴራ ነው ሲሉ ደግሞ የገለጹት የፖለቲካ ተንታኞች ናቸው። አብይ አህመድ ገዳይና ዘራፊ፣ ህጻናትን ደፋሪ፣ አዛውንትን ገዳይ ቡድን አሰማርተው በክልሉ በርካታ ሰብአዊ ቀውሶችን ማድረሳቸው በዓለም አቀፍ ተቋማት ጭምር ተረጋግጦ የተገለጸ ሆኖ ሳለ ክልሉ ውስጥ በተቀመጠው ለአማራ ህዝብም በጠላትነት ፕሮፓጋንዳ ከኦቢኤን ባልተናነሰው አሚኮ ቀርበው የሰጡት ምላሽ አይጥ በበላ ዳዋ ተመታ እንዲሆን ሆኖባቸዋል። ከባባድ መሳሪያዎችን ታጥቆ በጀነራሎች እየተመራ የገባው ሰራዊት በአማራ ህዝብ ላይ ያልፈጸመው የወንጀል አይነት የለም። ህጻናት፣ ሴት ልጃገረዶች፣ እናቶች ተደፍረዋል። አዛውንቶች ተገድለዋል። ሃይማኖታዊ ቦታዎች ወድመዋል። ካህናትና ሼሆች ሙተዋል። መሰረተ ልማቶች ወድመዋል። ማህበራዊ ቀውስ ተናግቷል። ይህ ሁሉ የሆነው ደግሞ አብይ አህመድ በሚያዙት ብርሃኑ ጁላ በሚመሩት የጦር ሰራዊት ነው። ጠቅላይ ሚኒስትሩ የፕሪቶሪያውን ስምምነት የአማራ ክልል የውሳኔ አሻራ አለበት ሲሉ ያቀረቡት ሙግት በክልሉ ህዝብ ቁስል ላይ እንጨት የመስደድ ያህል የሚቆጠርና የአገዛዙን ፖለቲካዊ ሴረኝነት ቁልጭ አድርጎ ያመላከተ ነው። በፕሪቶሪያው ድርድር ወቅት የአማራን ህዝብ ትክክለኛ ፍላጎትና ጥቅም የሚያስከብር አንድም ህጋዊና ታማኝ ተወካይ አለመሳተፉ አይዘነጋም። ጠቅላይ ሚኒስትሩ ስምምነቱ እንዲካሄድ የወሰነው ፓርቲው በመሆኑ የክልሉ አሻራ አለበት ማለታቸው አገዛዙ የአንድን ገዢ ፓርቲ ውሳኔ ከሙሉ ህዝብ ፍላጎት ጋር ደባልቆ ለማቅረብ የሚያደርገውን የቃላት ጨዋታና በህዝብ ላይ የሚደርሰውን ስላቅ የሚገልጽ ሲሆን የብልጽግና ፓርቲ ውሳኔ የጠቅላላው የአማራ ህዝብ ውሳኔ ሊሆን አይችልም ሲሉ የፖለቲካ ተንታኞች አብራርተዋል። የፕሪቶሪያው ስምምነት በአማራ ህዝብ ላይ ያደረሰው በደልና ያሳጣው ጥቅም እያለ ስምምነቱን የልማት መሰረት አድርጎ ማቅረብም አገዛዙ የህዝቡን የህልውና የወሰንና የማንነት ጥያቄዎችን የታበየ መሆኑ ማረጋገጫ ነው በማለት መሬት ላይ የሌለ መሰረተ ቢስ ምላሽ መሆኑ ሲመላከት አገዛዙ እንደ ራያ ያሉ ቀጠናዎችን በኮማንድ ፖስት ስም አሳልፎ ማስወረሩም አይዘነጋም። በሌላ በኩል አገዛዙ በ14 ቢሊዮን ብር 1408 ፕሮጀክቶችንና የመልሶ ግንባታ ስራዎችን አከናውነናል ብሎ ማቅረቡ መሬት ላይ ከሌለውና ከተሸፈነው እውነታ ጋር የሚጋጭ ባዶ ፕሮፓጋንዳ ነው። ብልጽግና በአንድ እጅ መገንባት በአንድ እጅ ማፍረስ ሲከተል ትምህርት ቤቶችን፣ ጤና ተቋማትንና መሰረተ ልማቶችን ገነባው በሚልበት በዚህ ወቅት በየዕለቱ በከፋ መልኩ የሚካሄዱ የድሮንና ከባድ መሳሪያ ጥቃቶች የንጹሃን ዜጎችን ህይወት ከመቅጠፋቸውም በላይ ትምህርት ቤቶችን፣ ጤና ጣቢያዎችንና
የመንግስትና የግል ንብረቶችን እያወደሙ ይገኛሉ። በጦርነቱ የተጎዱ እንደ ኮምቦልቻ ኢንዱስትሪ ፓርክ ያሉ ተቋማትና የፈረሱ መሰረተ ልማቶች ሙሉ በሙሉ ስራ ጀመሩ ተብሎ የሚነገረው ወሬ በክልሉ ባለው ያልተረጋጋ የደህንነት ሁኔታ ምክንያትም መሬት ላይ ሊተረጎም የማይችል መሆኑም ተገልጿል። አብይ አህመድ ከአሚኮ ጋር ባደረጉት ቆይታ ያቀረቧቸው ነጥቦች የክልሉን ነባራዊ ችግር በዘላቂነት ለመፍታት ከማስቻል ይልቅ ጥፋትን በፋኖ ላይ ለመደበቅ ያልተወከለበትን የፕሪቶሪያ ስምምነት ውክልና ነበረው በማለት ለማጽደቅና በድሮን ጥቃት እያወደመ ያለውን ክልል ለማልማት እየሰራን ነው በሚል የህዝብን ብሶት መካድ ላይ ያተኮሩ የፕሮፓጋንዳ ስልቶች መሆናቸውንም የፖለቲካ ተንታኞችና የክልሉ ነዋሪዎች ጠቁመዋል። ጠቅላይ ሚኒስትሩ በሁለት ምላስ የሚናገሩ በአንድ በኩል የሀገሪቱን ሀብት ለከባባድ መሳሪያና ድሮን መግዣ በማዋል የእርስ በርስ ጦርነት ጠማቂ፣ በሌላ በኩል የሚዲያ ሰላም ሰባኪ ልሳነ ሴረኛ መሆናቸው ተመላክቷል። የመካከለኛው ምስራቅ ውጥረት ጨምሯል። አሜሪካ በኢራን ላይ ልታደርሰው ያሰበችውን አዲስ ጥቃት ማገዷን በይፋ አስታወቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀጠናው አጋሮች ጋር በተደረገ የዲፕሎማሲያዊ ግፊትና የድርድር ጥረት በኢራን ላይ አዲስ ወታደራዊ ጥቃት ከመሰንዘር ለጊዜው መቆጠባቸውን አስታወቁ። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ላለፉት 5 ወራት ሲካሄድ የቆየውን ወታደራዊ ግጭት ሙሉ በሙሉ ለማቆም የሚያስችል የስምምነት ማዕቀፍ ላይ ለመድረስ ጊዜ ለመስጠት እንደሆነ ገልጸዋል። ፕሬዝዳንት ትራምፕ በእንቅስቃሴያቸው የሚታወቁበትን ትሩዝ ሶሻል የተሰኘውን ማህበራዊ ሚዲያ በመጠቀም ባስተላለፉት መልእክትም ኢራን የኒውክሌር ብቃት ማደራጀቷን ሙሉ በሙሉ እንድታቆም ማድረግ፣ በዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ድርሻ ያለውን የሆርሙዝ ባህር ወሽመጥ በአፋጣኝና ሙሉ በሙሉ ክፍት ማድረግ ለጊዜያዊ ጥቃት ማገጃው ዋና ቅድመ ሁኔታዎች መሆናቸውን ገልጸዋል። ለዓለም የወደፊት ጥቅም እንዲሁም ለኢራን ህልውናና ብልጽግና ስል በፍጥነት ስምምነት ላይ ለመድረስ በማሰብ ጥቃቱን ለመሰረዝ ተስማምቻለሁ ያሉት ፕሬዝዳንት ትራምፕ አክለውም እስራኤል በዚህ የሰላም ውሳኔና ድርድር ከአሜሪካ ጋር ለመተባበር መስማማቷን ቢጠቅሱም እስካሁን ከእስራኤል መንግስት በኩል የተሰጠ ይፋዊ የማረጋገጫ መልእክት የለም። ውሳኔው ከመተላለፉ ቀደም ብሎ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከፕሬዝዳንት ትራምፕ ጋር በስልክ ተወያይተዋል። የሪያድ አስተዳደር ውጥረቱ እየባሰ ካደገ ከፍተኛ ስጋት እንደሚደቀንበትም ገልጿል። አሜሪካ የኢራንን ኢነርጂ ተቋማት ካጠቃችም ቴህራን አጸፋውን በሳውዲና በሌሎች የባህረ ሰላጤው ሀገራት የነዳጅ ማጣሪያዎች ላይ ልትወጣ ትችላለች የሚል ከፍተኛ ስጋት አለ። አልጋ ወራሹ ወንድማቸውንና የሳውዲ መከላከያ ሚኒስትር የሆኑትን ካሊድ ቢን ሳልማንን ወደ ዋሽንግተን በመላክ ከትራምፕና ከምክትል ፕሬዝዳንት ጄዲ ቫንስ ጋር ጥልቅ ውይይት እንዲያደርጉ አድርገዋል። በሌላ በኩል ባለፈው ማክሰኞ በዋይት ሀውስ ከተገናኙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተደረገው ውይይት በተቃራኒው መስመር ላይ ያተኮረ ነበር። ኔታንያሁ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ አጠናክራ እንድትቀጥል አሳስበዋል። ይህ በቀጠናው የከፋ ውጥረት የፈጠረው ወታደራዊ እርምጃ በዋሽንግተን የፖለቲካ መድረክ ላይ ከፍተኛ ውዝግብ አስነስቷል። በመጪው ህዳር ወር ከሚካሄደው የአሜሪካ የአጋማሽ ዘመን ምርጫ ጥቂት ወራት ቀደም ብሎ የዓለምን የነዳጅ ዋጋ ያናጋው ይህ ጦርነት በብዙ አሜሪካውያን ዘንድ ተቀባይነት በማጣቱ ለትራምፕ አስተዳደር ትልቅ ፈተና ሆኗል። የዋይት ሀውስ ፕሬዝዳንታዊ ቃል አቀባይ ካርሎን ሊቨንት እንደገለጹት ቴህራን ባለፈው ወር የተፈረመውን ተኩስ አቁም በመጣስ በንግድ መርከቦች ላይ ተኩስ መክፈቷና የአሜሪካ ወታደሮቿን መግደሏን ለቅጣቱ መነሻ እንደነበር አስታውሰዋል። የተጎዱና ስጋት ያለባቸው 10 ሀገራት ባህሬን፣ እስራኤል፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ናቸው። የአሜሪካ የውጭ ጉዳይ ሚኒስትር በእነዚህ 10 ሀገራት ውስጥ ለሚኖሩ ዜጎች ከፍተኛ ደረጃ ያለው የደህንነት ማስጠንቀቂያ ያወጣ ሲሆን የበረራ ስረዛዎችም የህዋ አየር ክልል መዝጋትንና የጉዞ መስተጓጎሎችን ታሳቢ በማድረግ አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።